hello.pktube ለወንዶች በሞተር ዴሊቨሪ ስራ እና በመኪና ታክሲ ስራ በድርጅት እንዴት ነው ዱባይ ሄደን መስራት የምንችለው? እንዲሁም ደግሞ ሳውዲ እና ኳታር ያለን ዱባይ መተን መኖሪያ ፈቃድ አውጥተን የሞተር ድራይቪንግ ላይሰንስ አውጥተን እንዴት ነው ዴሊቨሪ ስራ መጀመር የምንችለው? ምንድነው የሚያስፈልገው? የሚሉትን ሙሉ መረጃ የምነግራችሁ ይሆናል ማለት ነው። ሰላም ሰላም ውድ የፒኬ ቲዩብ ተከታታዮቻችን እንደምን ቆይታችኋል? እኔ በጣም ሰላም ነኝ። እንደተለመደው የተለያዩ የትራቭል እንዲሁም እዛ ሀገር ሄደን የምንሰራውን ስራ እንዲሁም ደግሞ ወደ ኢትዮጵያ አምጥተን የምንሰራውን ስለ ንግድ ስራ የምሰራላችሁ የፒኬ ቲዩብ ገጻችን ላይ ዛሬ ደግሞ ወደ ዱባይ ሀገር እንዴት ሄደን የታክሲ ስራ እንደምንሰራ እንዲሁም ደግሞ የሞተር ዴሊቨሪ ስራ አብዛኛው ደግሞ ለወንዶች ነው፣ ለሴቶችም ይሆናል። ነገር ግን አብዛኛው ይህን ስራ የሚሰሩት ወንዶች ናቸው። እዛ ሀገር ላይ ለወንዶች ነው። ሴቶች መስራት እንችላለን። ድራይቪንግ ላይሰንስ ኢትዮጵያ ውስጥ አለን፣ በደንብ ልምድ አለን፣ የውጭም አለን፣ ሞተር መንዳት እንችላለን የሚሉ ከሆነ ለእነሱም የተመቻቸ ነው ማለት ነው። እነሱም ሄደው ቢሰሩ መስራት ይችላሉ። ያው ካምፓኒው እንደሚያወጣ ይሄን ያህል ሴት ይሄን ያህል ወንድ ቀጥራለሁ እንደሚለው እዛ ሀገር ሄደው መስራት ይችላሉ ማለት ነው። አብዛኛው ጊዜ ግን ወንዶች እዛ ሀገር ሄደን ዴሊቨሪ ስራ መስራት እንዲሁም የታክሲ ስራ መስራት ስለምንፈልግ አብዛኛው ወንዶችም ብዙ ጥያቄ የምጠይቁኝ ወደ ዱባይ ሄደን የምንሰራው ስራ ስለሆነ ስለሱ ሙሉ መረጃውን የምነግራችሁ ይሆናል ማለት ነው። በመጀመሪያ ኢትዮጵያ ላላችሁ ወደ ዱባይ ለመግባት አሁን ላይ ቪዛ አብዛኛው የዱባይ ቪዛ ከባድ ሆኗል። ከዚህ በፊት የሰራሁላችሁ ቪዲዮ አለ። እሱን ብታዩት ከአሁን በኋላ የዱባይ ቪዛ ህግጋት እየበዛበት በመጣ ቁጥር ሊከለከል ይችላል ብዬ ሰርቼላችሁ ነበር። አሁንም እንደተባለው የዱባይ ቪዛ አልተከለከለም። ነገር ግን በጣም ህግጋቶች እየበዙ ነው። ከመሄዳችሁ በፊት ቪዛው ሳይመጣላችሁ የደርሶ መልስ ትኬት እንድታወጡ ቪዛውን ለማምጣት ማሟላት ያለባችሁ 3 ነገሮች አሉ። መጀመሪያ ላይ የዱባይ ደርሶ መልስ ትኬት መቁረጥ አለባችሁ፣ ቪዛ ሳትይዙ ማለት ነው። በፊት ላይ ቪዛ ከመጣ በኋላ ቪዛውንና ፓስፖርት ይዛችሁ ነበር ትኬት የምትቆርጡት። አሁን ግን ትኬት ደርሶ መልስ ትቆርጣላችሁ። ከዛ ሆቴል ቡኪንግ ማድረግ አለባችሁ እና እንደ ሶስተኛ እንደ ሸንገን ቪዛ እንደተለያዩ የቻይና የህንድ ቪዛ ስናሰራ እንደምናደርገው ለዱባይም የባንክ ስቴትመንት አሰሩ ማለት ተጀምሯል ማለት ነው። ይህ ማለት ቀስ በቀስ የዱባይ ቪዛ ሊከለከልም ይችላል፣ አይታወቅም። ነገር ግን አሁን ላይ ስላልተከለከለ እንዲሁም የሻርጃ ቪዛ ስለመጣ አንድ ሰው የሻርጃ ቪዛን በፓስፖርት እና በፎቶ ብቻ አውጥቶ ዱባይ ኤርፖርት ማረፍ ይችላል። ነገር ግን አብዛኛው ሰው የዱባይ ቪዛ ተመላላሽ ነጋዴዎች እንዲሁም እዛ ሀገር ሄደው መስራት የሚፈልጉ ብዙ የዱባይ ቱሪስት ቪዛ እምቢ ሲላቸው የሻርጃን በጣም ብዙ በሚጠይቁበት ሰዓት የሻርጃን ቪዛ ሊከለከል ይችላል ብዬ አስባለሁ ማለት ነው። ለምን ከዚህ በፊት የዱባይም በጣም ሪኳየርመንት ባበዙበት ሰዓት ቪዛው ሊከብድ ይችላል፣ ሊከለከል ይችላል የሚል ቪዲዮ ሰርቼላችሁ ነበር። የሻርጃም አሁን እድል አለ። ነገር ግን ከአሁን በኋላ የሚሆነው ስለማይታወቅ ወደ ዱባይ መግባት የምትፈልጉ ሰዎች ጊዜው አሁን ነው። አሁኑኑ ቶሎ ፓስፖርታችሁን እና ለዛ ሀገር የሚያስፈልጋችሁ ብር ላላችሁ ነው። ነገር ግን ብር የለንም መሄድ ፈልጌ ንግድ ለመስራት ፈልጌ ለምትሉ ሰዎች የሻርጃ ቪዛ አይሆናችሁም። የ96 ሰዓቷን ቪዛ ተከልክላለች፣ ኦልሞስት ተከልክላለች። በቃ አሁን ላይ እየጠየቁ ያሉ ሰዎች ከ15 ቀን በላይ ሆኗቸዋል። ጠይቀው አፕሩቭም አልተደረገም፣ ካንስልም አልተደረገባቸውም፣ እየተሰጣቸው አይደለም። ስለዚህ የ96 ሰዓቱም የነጋዴ ቪዛም ከተከለከለ የአንድ ወርም የሁለት ወርም ቪዛ የዱባይ እየወጣ ካልሆነ ሁሉም ሰው የሻርጃ ቪዛን ይጠይቃል። በዚህ ሰዓት ደግሞ ሻርጃ ቪዛም እየበዛባቸው ሲሄድ እንደ ዱባይ ቪዛ ሊዘጉ ይችላሉ ማለት ነው። ስለዚህ አሁኑኑ ብትሞክሩ አሪፍ ነው እላለሁኝ። ነገር ግን የምትሞክሩት እዛ ሀገር ላይ ሄጄ መኖሪያ ፍቃድ አውጥቼ ከዛ በኋላ ድራይቪንግ ላይሰንሱን በራሴ ተምሬ የሞተር ድራይቪንግ ላይሰንሱን በራሴ ተምሬ የመኪናውን በራሴ ተምሬ ከዛ በኋላ እንዴት ነው ወደ ካምፓኒ የሚሄደው የሚለው ጥያቄ ላይ በመጀመሪያ እዛ ሀገር ሰው ቢኖራችሁ በጣም ተመራጭ ነው። ይሄን ጉዳይ ጨርሶ የሚጠብቃችሁ ዘመድ እንዲሁም ደግሞ የምታርፉበት ቦታ ቢኖር በጣም ተመራጭ ነው። የምታርፉበት ቦታ ከሌለ
እዛ ሀገር ስትሄዱ በየቀኑ ነው የምትከፍሉት። 50 ድራም፣ 40 ድራም፣ 60 ድራም ትከፍላላችሁ። ይሄ ማለት መንጃ ፍቃድ ለማውጣት ከ15 ቀን እስከ 3 ወር 2 ወር ይሄ የእናንተ አክቲቭነት ነው የሚወሰነው። መኪና መንዳት ብትችሉ አክቲቭ ብትሆኑ በቃ እኔ በደንብ መንዳት እችላለሁ ብትሉ እዛ ሀገር ሄዳችሁ የሚሰጧችሁን ፈተና ማታልፉ ከሆነ የጊዜ ሂደቱን እየገፋችሁ ትሄዳላችሁ ማለት ነው። ነገር ግን ሄዳችሁ ወዲያው ፈተናው የምታልፉ ከሆነ በአንድ ቀን ነው ድራይቪንግ ላይሰንስ ፈተኑ ካለፋችሁ በአንድ ቀን ድራይቪንግ ላይሰንሳችሁ ይሰጣችኋል ማለት ነው። ከዛ በኋላ ድራይቪንግ ላይሰንሳችሁ እንደተሰጣችሁ የተለያዩ ካምፓኒዎች አሉ፣ የዴሊቨሪ ካምፓኒዎች አሉ፣ የታክሲም ካምፓኒዎች አሉ። የስራ እድል ያወጣሉ። እናንተ ድራይቪንግ ላይሰንሳችሁን እና ሲቪ ይዛችሁ ፓስፖርታችሁን፣ መኖሪያ ፈቃዳችሁን፣ አይዲያችሁን ይዛችሁ ወደዛ ካምፓኒ ትሄዳላችሁ። እዛ ካምፓኒ ስትሄዱ ያለ ምንም ደላላ እዛ ሀገር ዘውቃላችሁ አላችሁ። ከሌላችሁ ደግሞ ኤጀንሲዎች አሉ። እዛ ኤጀንሲዎች ሄዳችሁ ቀጥታ ድራይቪንግ ላይሰንሳችሁን፣ አይዲያችሁን፣ ፓስፖርታችሁን ሰጥታችሁ ተመዝግባችሁ ድራይቪንግ ላይሰንስ ዋናው ኦሪጂናሉን እንደወጣላችሁ ማለት ነው። ከዛ በፊት ያለው የኢትዮጵያ ድራይቪንግ ላይሰንስ ምናምን ሄጄ አስገብቼ ምናምን የሚባል ነገር የለም። የእነሱን አይዲ እና የእነሱን ድራይቪንግ ላይሰንስ እንደያዛችሁ ቀጥታ ሄዳችሁ ትመዘገባላችሁ። አሁን ላይ ደግሞ አብዛኛው የዴሊቨሪ ስራ፣ የሞተር ስራ አክቲቭ ነው። በጣም ብዙ ማስታወቂያዎች ወጥተዋል። ሄዳችሁ መንጃ ፍቃዱን እንደያዛችሁ ቀጥታ ስራ መግባት ትችላላችሁ ማለት ነው። ነገር ግን አሁንም እያልኳችሁ ያላችሁት ሄዳችሁ በ15 ቀን ሄዳችሁ በአንድ ወር ስራ ትገባላችሁ እያልኩ አይደለም። መጀመሪያ ሄዳችሁ እዛ ፈተናውን ካለፋችሁ ወዲያው ድራይቪንግ ላይሰንሳችሁንና አይዲያችሁን ሄዳችሁ ለሞተር ዴሊቨሪ ብዙ ካምፓኒዎች አሉ፣ ማስታወቂያ ያወጡ ካምፓኒዎች አሉ። እዛ ሰጥታችሁ መውሰድ ትችላላችሁ። አይ ጠቅላላ 15 ቀን ብለህናል፣ አንድ ወር ብለህናል፣ እንደሄድን በአንድ ወር እንጨርሳለን ወይ የምትሉ ከሆነ ግን የእናንተ አክቲቭነት ይወሰናል ብያችኋለሁ። አንድ ሁለተኛ ደግሞ እዛ የድራይቪንግ ላይሰንሱ ስታወጡ የሚያስፈልጋችሁ ጊዜ አለ። አንድ ሁለተኛ ደግሞ ሄዳችሁ የሻርጃ ቪዛ ይዛችሁ የዱባይን መኖሪያ ፍቃድ ታወጣላችሁ። የዱባይን መኖሪያ ፍቃድ ስታወጡ የሚወስደው ጊዜ አለ። 3 ቀን 4 ቀን ሜዲካል ወስዳችሁ ከዛ በኋላ ካምፓኒው የሚያሰራላችሁ ካምፓኒ እስከ 1 ሳምንት ሊቆይ ይችላል፣ አይታወቅም። ያ ጊዜ አለ። ከሀገር ከወጣችሁ ቢያንስ ቪዛችሁን ለማራዘም እና የ2 ዓመት ቪዛ ለማድረግ 15 ቀን ብላችሁ ብታስቡት የመንጃ ፍቃድ ክላስ ከ15 ቀን እስከ 20 ቀን አለ። እሱ የእናንተ እንትን ነው የሚወስነው። የክፍያው ሂደቱ ደግሞ 3 አይነት ነው። አንደኛው አንድ የያዛችሁትን ድራይቪንግ ላይሰንስ የኢትዮጵያ ከሆነ ኢንተርናሽናል አድርጋችሁ ቀጥታ ትፈተናላችሁ። የምታልፉ ከሆነ ቀጥታ መንጃ ፈቃዳችሁ ኢንተርናሽናል የዱባይ ሆኖ ይሰጣችኋል ማለት ነው። ሁለተኛው ደግሞ ሊሚት ፈተና ነው። ሊሚት ፈተና ማለት አንድ ፈተና ትፈተናላችሁ። ያም ፈተና ከወደቃችሁ ድጋሚ ብር ከፍላችሁ ትፈተናላችሁ። ከዛ በኋላ ድጋሚ የምትወርቁ ከሆነ ግን የከፈላችሁት እንዳለ ካንስል ይሆናል ማለት ነው። አንሊሚትድ የሚባለው ደግሞ አንዴ ትከፍላላችሁ። አንዴ ጠቅላላ በቃ ማለት አመትም ብትወርቁ አመትም ደጋግማችሁ መፈተን ትችላላችሁ። ልክ ፈተናውን ስታልፉ ድራይቪንግ ላይሰንሳችሁ ይሰጣችኋል። ምንም የምትከፍሉት ተጨማሪ ክፍያ የለም። አንሊሚትድ ነው። አንዴ ጠቅላላ የመንጃ ፈቃዱን ክፍያ ትከፍላላችሁ ማለት ነው። በዚህ እንደኔ ብር ጠርቀምቀም አድርጋችሁ ከሀገር ስትወጡ ለመኖሪያ ፍቃድ የሚበቃችሁን እንዲሁም ደግሞ አንሊሚትድ መንጃ ፍቃድ ለማውጣት የሚበቃችሁን አንሊሚትድ ለማውጣት አቅዳችሁ በመሄዳችሁ ቁጥር ደግሞ እዛ ሀገር ልትቀመጡ የምትችሉበት ጊዜ በትንሹ እንደኔ ከ3 እስከ 6 ወር በእርግጠኝነት ሊያቆያችሁ ይችላል ብዬ ገምታለሁ። የእናንተ አክቲቭነትና መንጃ ፍቃዱ ቶሎ የሚወጣላችሁ ከሆነ 2 ወር ይበቃችኋል። ነገር ግን መንጃ ፍቃድ ለማውጣት ፈተናውን የምትወድቁ ይሄ ደግሞ ያለ ነገር ነው። የፈለገ ልምድ ቢኖራችሁ ምን ቢኖራችሁ ብዙ ሰው ሄዶ እዛ ሀገር ስለሚወድቅ ሀገሩ አዲስ ይሆንባችኋል። መንገዱ አዲስ ነው። የህጎቹ ሁለተኛ ቋንቋው ብዙ ነገር ግራ ስለሚገባችሁ ልትወድቁ ትችላላችሁ። ስለዚህ አንሊሚትዱን ትመርጣላችሁ። ከዛ እስከ 6 ወር ድረስ ምን ያህል ይበቃኛል ብላችሁ አስባችሁ እሱን ይዛችሁ ትሄዳላችሁ። ከዛ በኋላ ዴሊቨሪ ስራ መግባት ትችላላችሁ ማለት ነው። መነሻ ደሞዝ ለወንዶች ስንት ነው ለሚለው እኔ ከኢሜል ላይ ቼክ አድርጌያለሁ 3-4 ካምፓኒዎች ማለት ነው።
የሞተር ዴሊቨሪ ስራ ሰዓት አላቸው። ከሰዓቱ ውጪ ኦቨርታይም አለው። ኦቨርታይሙ የስራውን እኩል ያህል ማግኘት ትችላላችሁ። ማለት 8 ሰዓት ብቻ ከሆነ የስራ ሰዓታችሁ 8 ሰዓቷን ሰርቼ ቤቴ ገብቼ ተኛለሁ ካላችሁ የእናንተ መብት ነው። አይ 8 ሰዓቱን ሰራለሁ ተጨማሪ 3 ሰዓት 4 ሰዓት ደግሞ ሌላ ስራ ዴሊቨሪ አድርጌ ኦቨርታይም አሳስቤ እገባለሁ የምትሉ ከሆነ 8 ሰዓት በሰራችሁት ልክ 4 ሰዓት ኦቨርታይም የሰራችሁት የበለጠ በወር ተጠራቅሞ አሪፍ ገንዘብ ያመጣላችኋል ማለት ነው። ቀጥታ ግን መነሻ ሂሳብ ቼክ ባደረግኩት ከ80 እስከ 100 ሺህ ብር ነው። ይህ ማለት አንድ ሰው ሄዶ እዛ ዴሊቨሪ ስራውን ቢጀምር ከ80 እስከ 100 ሺህ ብር ያገኛል። ኦቨርታይም ቢጨመር እስከ 150 ሺህ ብር ድረስ የማግኘት እድል አለው። መነሻ የሚለውን ከ70 እስከ 150 ሺህ ብር አርጋችሁ ብትይዙት ይህን ክፍያ ይከፈላችኋል ማለት ነው። በሞተር ማለት ነው። በመኪና ከሆነ ደግሞ የካምፓኒው አይነት ይለያያል። እንደናንተ ጥረት ነው። ከ2000 ድራም እስከ 3500 ድራም ድረስ ትሰራላችሁ ተብሎ ይገመታል። ይገመታል ያልኩበት ምክንያት የእናንተ የአሰራር ሁኔታ ስለሚወስነው ነው። እንዳልኳችሁ ነው። 8 ሰዓት 10 ሰዓት ሰርቼ ገብቼ ተኛለሁ የምትሉ ከሆነ የእናንተ መብት ነው። አይ ኦቨርታይም ሰራለሁ የምትሉ ከሆነ ደግሞ ብራችሁ እያደገ ይሄዳል ማለት ነው። እናም በመቀጠል እዛ ሀገር ሄጄ ለ6 ወር የምቀመጥበት ቤት አለ ወይ የምትሉ ከሆነ ቤት መከራየት ትችላላችሁ። 3-4 ሆናችሁ የምትሄዱ ከሆነ እስከ 22 ሺህ ብር ድረስ መነሻ የወር ኪራይ ቤት ብላችሁ ብታስቡ። አይ ኖርማል ሄጄ በ50 ድርሃም በ40 ድርሃም አርፋለሁ የምትሉ ከሆነ ደግሞ ለእናንተ ያው ይጎዳችኋል። ማለት ረጅም ጊዜ ምን ያህል ጊዜ እንደምትቀመጡ ማንም አያውቅም። ማለት ፈተናውን በስንት ያህል ጊዜ 3 ተፈትኜ 1 ተፈትኜ አይ ብዙ ጊዜ ይቆይብኛል 10 5 ይሄንን ማንም ሊነግራችሁም ሊያቅም ስለማይችል እንደራሳችሁ ተፈትናችሁ ስለሆነ የምታውቁት የምትቆዩበት ጊዜ ስለማይታወቅ የመኖሪያ ፍቃዳችሁን እንዳሰራችሁ ቀጥታ ቤት ብትከራዩ ብዬ ነው መመክራችሁ እኔ። ለዚህ እዛ ሀገር ሰው ቢኖራችሁ ለእናንተ በጣም ተመራጭ ነው። ሰው ከሌላችሁ ግን በጣም ብዙ ሀበሾች አሉ። ከእነሱ ጋር በመመካከር የቤት ኪራይ እንዴት ነው ማገኘው? ከሀበሻ ጋር እንዴት ነው አንድ ላይ ደባል ሆነው ነው የሚኖሩት። 5-6 ሰው አንድ ላይ የሆኑና አንድ ቤት ይከራያሉ። እንደዛ እንዴት ነው ማደርገው ትላላችሁ። ሁለተኛ ምግብ እቤታችሁ ብታበስሉ። እቤታችሁ ስል እዛ የተከራያችሁበት ቤት እያበሰላችሁ ብትበሩ ለምን ወጪ ባይበዛባችሁ። አሁን አንድ ሰው 800 ሺህ ብር ይዤ ዱባይ ሄጄ መኖሪያ ፍቃዴን አሰራው ዴሊቨሪ ካምፓኒ ጠየቅኩኝ። ከዛ በኋላ መንጃ ፍቃድ ተመዘገብኩኝ። ስለዚህ መንጃ ፍቃዱ እስኪወጣ ድረስ ያለኝን ብር ላጥፋ እያለ 14 ድራም 15 ድራም ምሳ ሰዓት እራት ቀን የሚያወጣ ከሆነ ይህ ሰውዬ እንደሄደ 1 ወር 2 ወር እንደ ቱሪስት ሊሆን ይችላል። ነገር ግን ይህንን ብር ቀስ በቀስ የሚቆይበት የመንጃ ፍቃዷ ታይም አትታወቅም። ካምፓኒ በምን ያህል ጊዜ እንደሚጠራ አይታወቅም። ስለዚህ ያለውን ብር ካጣ በኋላ ከጨረሰ በኋላ የቤት ኪራይ ማንም ዞር ብሎ የሚያያችሁ የለም። አንድ ደባል ሆናችሁ ቤት ውስጥ ብትኖሩ ልክ የቤት ኪራይ መክፈል ካቆማችሁ እናንተ ወጥታችሁ ሌላ የሚከፍል ሰው እንዲገባ ነው የሚፈልጉት። ስለዚህ መጀመሪያ እንደሄዳችሁ የያዛችሁትን ብር እየቆጠባችሁ ብትጠቀሙ፣ ከዛ መንጃ ፈቃዳችሁን በስነ ስርዓት ብትማሩ፣ የክላስ ቀን ባትቀጡ፣ ከዛ ደግሞ በመቀጠል ለፈተናው በቃ ራሳችሁን ዝግጁ አድርጋችሁ ብትሄዱ። አሁን የሞተር ፈተናውን ኢትዮጵያ ውስጥ ገና ሳትሄዱ ሞተር መንዳት መቻል ግዴታ ነው። ማለት እዛ ሀገር ሄዳችሁ ተለማምዳችሁ ተፈትናችሁ ይከብዳችኋል። እዚሁ ሀገር እያላችሁ ሞተር ልምድ ያላችሁ፣ ልምድ የሌላችሁ ደግሞ ተለማምዳችሁ ብትሄዱ። ከዩቲዩብ ላይ ደግሞ የተለያዩ ቪዲዮዎች አሉ። የዱባይ ፈተና እንዴት እንደሆነ ሰርች አድርጋችሁ ፈተናውን እያያችሁ እዚህ ሀገር ላይ ብትሰሩ ቀላለው፣ ብዙም የሚከብድ አይደለም። ነገር ግን እዛ ሀገር ሄጄ እንዴት ነው ወደ ሀገር እኔ ለስራ ብላችሁ ሄዳችሁ መኖሪያ ፍቃድ አሰርታችሁ ካምፓኒ መንጃ ፍቃድ ጀምራችሁ ከዛ በኋላ ብር አታችሁ ወደ ሀገራችሁ እንድትመለሱ ስለማልፈልግ ነው። እዛ ሀገር ስትሄዱ ብር ቆጥቡ ምላችሁ። ለምን ስትሄዱ በጣም ብዙ ነገር አዲስ ነው። ብር ወደ ድርሃም ነው የምቀይሩት። የኢትዮጵያውን ብሩ እያነሰ ነው የሚሄደው። ከዛ ልብስ ልገዙ ትችላላችሁ፣ ጫማ ትገዛላችሁ፣ ምግብ ቁርስ፣ ምሳ፣ እራት ውጪ ልበሉ ልጋብዙ ትችላላችሁ። እያለ ብሩ ካለቀ በኋላ ግን ማንም ዞር ብሎ አያያችሁም።
ስለዚህ ራሳችሁን ጠብቃችሁ ማድረግ ያለባችሁን አድርጋችሁ ቢያንስ ስራ እስክትጀምሩ ድረስ ያላችሁን ብር ቆጥባችሁ ድራይቪንግ ላይሰንሳችሁን አውጥታችሁ መኖሪያ ፍቃዳችሁን አውጥታችሁ ዱባይ ላይ የሞተር ስራ ዴሊቨሪ እንዲሁም ታክሲ መስራት ትችላላችሁ ማለት ነው። ውድ የፒኬ ቲዩብ ተከታታዮቻችን ለዛሬ ያመጣውላችሁ መረጃ ይህ ነው ማለት ነው። ሌላ የበለጠ ጥያቄ ካላችሁ ኮሜንት ላይ ጠይቁኝ። ሰብስክራይብ አድርጉ፣ ላይክ አድርጉ። ይመቻችሁ።